እንኳን ደህና መጣችሁ ወደ እውነትን በፍቃድ የዩቲዩብ ቻናል። ዮናታን እባላለሁ። ዛሬ የተገናኘነው ሲዝን 4 ላይ በመጀመሪያ ቪዲዮዬ ነው እና ይሄንን የቪዲዮ ቆይታ ከኔ ጋር እንድትከታተሉ ጋብዛለሁ። በሲዝን 4 የመጀመሪያ ቪዲዮዬ መረጃ ወይም ኢንፎርሜሽን በሚል ርዕስ አዲስ የትምህርት ቆይታ ለማድረግ ከናንተ ጋር ዝግጅቴን ጨርሼ መጥቻለሁ እና በዚህ ቆይታዬ ላይ ስለ ኢንፎርሜሽን እና ስለ ሰው ልጅ ያላቸውን ግንኙነት አነሳለሁና ያንን ማነሳበት ምክንያት ደግሞ ሰዎች ሳያውቁት ወይም ደግሞ ትኩረት ሳያደርጉበት ስለሚያገኙት ኢንፎርሜሽን ወይም ስለሚሰሙት ኢንፎርሜሽን ትንሽ ጥቆማ ለማድረግ ስለፈለኩኝ ነውና በሱ ሐሳብ እነሳና ከዛ ደግሞ ወደ ቪዲዮዬ መካከልና ማብቂያ ላይ ደግሞ እኛ ደግሞ ይዘነው ስለመጣ ነው ኢንፎርሜሽን ወይም መረጃም ጥቆማ አደርጋችኋለሁ። ሌላው ግን በስተመጨረሻ ሁሌ ቪዲዮዎቻችን ላይ እንደምናደርገው ደግሞ ይሄን ነገር ከወደዳችሁት ወይም ደግሞ እኛ የምንለው ሐሳብ ላይ ወይም ዕውቀቶች ላይ ትኩረታችሁ ከፍ ያለ ከሆነ እንዴት ደግሞ አግኝታችሁን ከኛ ጋር መቀጠል እንደምትችሉና እኛ ያለንን ነገር እንዴት ወስዳችሁ የራሳችሁ ማድረግ እንደምትችሉም ደግሞ የምጠቁምበት ቆይታም ይኖረኛል። ስለዚህ ይሄንን ሁሉ ነገር ከኔ ጋር አብራችሁ ቪዲዮን በመከታተል እንድታሳልፉ በድጋሚ ጋብዛለሁ። መረጃ ወይም ኢንፎርሜሽን የሚባለው ነገር እንግዲህ ሰው በዋዛ ፈዛዛ ያየው ነገር እንደሆነ በተደጋጋሚ አስተውያለሁ ወይም እንግዲህ ሰውም ሊያስተውለው ይችላል ብዬ አስባለሁ። እና ይሄ መረጃ የሚባለውን ነገር ሰው ከተወለደ ጀምሮ ወይም ከህፃንነት ጀምሮ ፊት ለፊት ከሚጋፈጣቸው ወይም ከሚያጋጥሙት ጉዳዮች መካከል የሚጠቀስ ነው የሚሆነው። እና ኢንፎርሜሽን ያው የተለያየ አይነት መልክ ይኖረዋል ወይም ደግሞ የተለያየ አይነት ይዘት ይኖረዋል። እና ያው ማንኛውም ሰው ከሌላም ሰው ጋር ይሁን ወይም ከሌላም ተቋማቶችም ጋር ይሁን ወይም ደግሞ ከሌሎች ትኩረቱን ከሚስቡ ነገሮች ጋር የሚያደርጋቸው ነገሮች በሙሉ ኢንፎርሜሽናዊ ወይም መረጃዊ ይዘት አላቸው። በተለይ እንግዲህ ያው ሰው ስንል ስለወደቀ ሰው ነው የምናወራውና ይሄንን ደግሞ ሰፋ ባለ መልኩ ከዚህ በፊት ያስተማርናቸው ትምህርቶቻችን ላይ አንስተናልና ይሄ የወደቀ ሰው የዕለት ተዕለት ኑሮ ላይ ወይም የዕለት ተዕለት እንቅስቃሴውን ከተመለከት ነው አሁን ካልኩት ከመረጃ ጋር አብሮ የሚውልበት ሁኔታ ነው ያለውና እንደውም ሰዎች ትኩረት ሲያደርጉ ያየሁት መረጃ በተለይ ከቴክኖሎጂ ጋር ተያይዞ የሚመጡ መረጃዎች ወይም ደግሞ ከመዘመን ጋር ተያይዞ የሚመጡ መረጃዎች ላይ ብቻ ነው። በእርግጥ እነሱም መረጃዎች ናቸው። ድሮ ከነበረበት አሁን የበለጠ ፈጥነው የበለጠ ሰፍተው መጥተዋል። በእርግጥ ግን መረጃዎች በዛን ያህል መረጃ የሚባለው ነገር በዛን ያህል ደረጃ ብቻ የጠበበ ሳይሆን ማንኛውም የሰው ልጅ ፊት ለፊት የሚያጋጥመው ነገር በሙሉ ለዛ ሰው አዲስ የማያውቀውን ነገር ወይም የሚያውቀውን ነገር ደግሞ በመረጃነት መልክ የሚያቀብለው ነውና ይሄንን ደግሞ እንግዲህ በየዕለት ተዕለት እንቅስቃሴው እየጠቀስን ብንነሳ ከሰዎች ጋር የሚያደርገው እሱ ነው፣ የመረጃ ልውውጥ ነው። ያው በዋነኝነት አሁን ትኩረት ማድረግ የፈለኩት ወደሱ ሳይድ ስለሚመጡ መረጃዎች ነው እንጂ ሰው ራሱም መረጃ አቀባይም ነው። ግን እሱ ሰፊ ሐሳብ ስለሆነ ወደሱ ሳንገባ ወደ ሰው ዘንድ የሚመጡትን መረጃዎች ነው ላነሳ የፈለኩትና ከሌሎች ደግሞ አሁን ቅድም እንዳልኩት ከሶሻል ሚዲያዎች ጋር ተያይዞ ወይም ደግሞ ከሚያያቸው በዙሪያው ከሚያጋጥሙት እንቅስቃሴዎች ደግሞ የሚስበው መረጃ አለ። ከሱም ደግሞ አልፎ ተርፎ እንግዲህ እነዚህ ሐሳቦች ሰፋ ያሉ ስለሆኑ ዘለል እያልኩ ነው የሚሄደው ሐሳቦቹን። ግን እንደዚህ ደግሞ ብለን ከምንጠቅሳቸው ከተቋማት ከጎኑ ካሉ ሰዎች ከሚዲያዎች ከሚሰበስባቸው ኢንፎርሜሽኖች ደግሞ በተጨማሪ ከውስጡም ደግሞ የሚያገኛቸው ኢንፎርሜሽኖችም ደግሞ አሉ። እንግዲህ ምናልባት ይሄኛውን ኢንፎርሜሽን ነው ሰው በደንብ አጽንኦት ሰጥቶ ያላተኮረበት። ግን ሰው ቢያስተውለው በየቀኑ ስለ ብዙ ነገር ኢንፎርሜሽን እየሰማ ነው የሚውለው እና እነዚህ ኢንፎርሜሽኖች ደግሞ እንግዲህ በሐሳብ በስሜት መልኩ እንግዲህ አብረውት የሚውሉ ናቸው።
የተለያየ ይዘት አላቸው። እንግዲህ እነሱን ቅድምም እንዳልኩት ነው ባለው አጭር ጊዜ ውስጥ መዘርዘርና ማስረዳት ስለማይቻል ነው። ግን ሁሉም ሰው እንዳለው የሚያውቀው ነገርም ነው እና ውሎው ላይ አለ በሱ መልኩ። ከዛ ደግሞ ከውሎውን በተጨማሪ በዚሁ ከውስጡ ከሚያገኘው መረጃ ጋር በተያያዘ ብንሄድ አዳሩም ላይ ደግሞ በህልም መልክ ወይም እንግዲህ በተለያየ መልክ ሰው በአንደርስታንድ ባረገውም ባላረገውም መልክ ኢንፎርሜሽኖችን ሲቀበል እናገኘዋለን ወይም ከኢንፎርሜሽኖች ጋር ከፍተኛ የሆነ ቁርኝት ሲኖረው እናገኘዋለን ሰውን እና እነዚህን ሁሉ እንግዲህ የኢንፎርሜሽን ይዘቶች ወይም አይነታቸውን ደግሞ ምን እለዋለሁ እኔ ከአንድ ምንጭ የሚቀዱ ናቸው ላለውና ያው የተለያየ ከለር የተለያየ እንግዲህ ሰው ምድር ላይ ሲኖር የተለያየ ገጸ ባህሪ ይዞ ስለሚገኝ የተለያዩ ይዘቶችን ይዘዋል እነዚህ ኢንፎርሜሽኖች እንጂ ምንጫቸውን ደግሞ ተከትለን ሄደን ካየነው ከአንድ አይነት ምንጭ የሚቀዱ እንደሆነም ልናስተውል እንችላለን። እንግዲህ ይሄ እላለው ብዙ ጊዜ በአንድ ሰው አእምሮ አስተውለውት ወይም ሰዎች ነገሩን ተገንዝበው የሚደርሱበት አይደለም። ግን እንግዲህ ከኛ ደግሞ ከምንጠቁማችሁ ጥቆማ ጋር ስለሚያያዝ እሱን እንደ አንድ የእውቀት ምንድነው ሂደት አድርጌ ላስቀምጠው ብዬ ስላሰብኩኝ ነው። እና እነዚህን ኢንፎርሜሽኖች በጥቅሉ ስናያቸው የሰውን መኖር ወይም የሰውን በህይወት ከፈጣሪ ጋር ተገናኝቶ የመቀጠል ሐሳቦችን የሚሰብኩ ወይም የሚያስረዱ ሳይሆኑ ሰውን እንደውም ወደ ተጨማሪ ዕዳ ወይም ወደ ተጨማሪ ሞት የሚገፋፉ ናቸው እላለሁ ሁሌና ያው እንግዲህ የኛም አንድ ጥቆማ ከሱ ጋር የተያያዘም ስለሆነ ከሰው ያለ ልዩነት ያስተዋልነው ሰዎች በቀናቸውም በሌሊታቸውም ብቻቸውንም ሆነው ከህዝብ መሃልም ሆነው በትልቅ ቦታዎችም ሆነው በትንሽ ቦታም ላይ ሆነው የሚያገኙት መረጃ በሙሉ እነሱን የበለጠ የሚያሳንስ ወይም እነሱን የበለጠ ካላቸው ማንነት የሚቀንስ እንደሆነ በአንድ ረድፍ አይተን ከዛ ደግሞ በአንጻሩ ደግሞ እኛም ደግሞ ይዘን የመጣ ነው መረጃም ስለሆነ እንግዲህ ከዚሁ ምድብ ውስጥ ይመደባል አሁን ከምለው ሐሳብ ጋር ስለሚያያዝ ነው። እኛም ደግሞ ልክ ዓለም ለሰው ልጅ ወይም ሰው ውስጡ ለራሱ ኢንፎርሜሽን እንደሚያቀብለው እኛም ደግሞ ለሰው ልጆች ኢንፎርሜሽን እናቀብላለን ብለን ነው እዚህ የተቀመጥነው እና እንግዲህ ያው መጀመሪያ በዩቲዩብ ከዛ ደግሞ ሰዎች በአካል ሲመጡ ደግሞ በአካል ደግሞ በደንብ ነገሩን ተንትነን እያስረዳን አዲስ ከዚህ በፊት ሰምተውት የማያውቁትን መረጃ እናቀብላለን እና የኛ መረጃ ደግሞ እንግዲህ ቅድም እንዳልኩት የውሸት መረጃ ምንጭ እንዳለው የኛም ደግሞ የእውነት መረጃም ደግሞ ምንጭ አለውና ከዛ ምንጭ እየቀዳን ለሰዎች ስንነግር ወይም ጥቆማ ስናደርግ ቅድም ሰዎች ከማንነታቸው እያነሱ ወይም ደግሞ ከፈጣሪያቸው እየራቁ የበለጠ እየሞቱ ይሄዳሉ እንዳልነው እኛም ደግሞ የምናደርገው ጥቆማና የምንሰጠው መረጃ በአንጻሩ ምን ያደርጋል? ሰዎች ወደ ፈጣሪያቸው እንዲቀርቡ ሰዎች ትክክለኛ ማንነታቸውን እንዲያገኙ የመኖር ስሜታቸውን እንዲቀሰቅሱና መኖር እንዲጀምሩ ወደዛ መንገድ ከሚያቀርብ ምንጭ ነው ያወጣን የምንነግረው ለሰዎች እና ይሄንን መረጃ እንደውም ብዙ ጊዜ መግቢያ ክላስ ላይ ለሰዎች በተወሰነ መልኩ እናነሳለን እና የተለየ አስማት ወይም የተለየ ክንዋኔ አትጠብቁ። ጥሪም ስናደርግ ያደረግነው ከዚህ በፊት ሰምታችሁት የማታውቁትን መረጃ ልንነግራችሁ ነው። ግን ያ ደግሞ ማለት ስቲል መረጃ ነው የምንነግራችሁ እያለን ለሰዎች ጥቆማ እናደርጋለን እና ጥሪ አድርገን እናስረዳለን በአካል ሲመጡና ያ መረጃ እንዳልነው ነው እንግዲህ አሁን በዚህ ጊዜ በዚህ ቦታ ስለሆነ እያደረግነው ያለነው አማርኛ ነው። ከሌሎች እንትኖች ጋር ምን ያህል ተመሳሳይ እንደሆነ ለማስረዳት ፈልጌ ነው ይዘቱ። ግን ልዩነቱ መሰረታዊ ልዩነቱ ግን የምንጭ ልዩነት እንደሆነም ለመጠቆም ስለፈለኩኝ ነውና ማናችንም በእኛ አእምሮ ነገሩን አስልተነው ወይም በእኛ አእምሮ አጥንተነው አንብበነው ያመጣነውም አይደለም። ቅድም እንዳልኩት የራሱ ምንጭ ያለው ነው፣ ከፈጣሪ ምንጭ የመጣ ነው እና ሰዎች ዓለም ላይ እናቀዋለን፣ እንከተለዋለን፣ ሄደነዋል ከሚሏቸው መረጃዎች በአይነቱ በጣም የተለየና
እውነት የማይመስል በጣም ቀላል እንደውም አንዳንድ ቪዲዮዎች ላይ ይሄንን አንስተን እንትን ብለናል ጠቅሰናልና በጣም ቀላል ከመሆኑ ጋር በተያያዘ ሰዎች የምናወራው ነገር እውነት ራሱ እስከማይመስላቸው ደረጃ ድረስ ይደርሳልና እንደ ትክክለኛ እንትን ከሄድን ግን እንደ ፍጥረት አስተሳሰብ ከሄድን ግን የምርም እኮ ፈጣሪያዊ የሆኑ ወይም ፍጥረታዊ የሆኑ ነገሮች እኮ በጣም ቀላል ናቸው። እንትን አይደሉም፣ ኮምፕሊኬትድ አይደሉም። ኮምፕሊኬትድ ቢሆኑ ኖሮ እነሱ ላይ ቆመን ሌሎች ነገሮችን ማሰብ አንችልም ነበረ። ሙሉ ትኩረታችንን እነሱ ነበር የሚወስዱት። ግን የዛን ያህል ኮምፕሊኬትድ ስላልሆኑ ልባችን እየመታ ሳምባችን እየሰራ አእምሯችን እያሰበ እየተንቀሳቀሰ ያው ኮንሸስ ሆኖ የሚያንቀሳቅሰውን ብቻ ሳይሆን አንኮንሸስ ሆኖ የሚያንቀሳቅሰው የሰውነት አካላቶቻችንን በሙሉ እየሰራ እሱን ስራውን እኛ ሌሎች ቢዝነሶቻችንን ወይም ሌሎች እንቅስቃሴዎቻችንን በቀላሉ ማድረግ ችለናልና ያ የሆነበት ሪዝን ትኩረታችንን ተፈጥሯዊ የሆኑ ነገሮች ስለማይዙትና ሲምፕል ስለሆኑ ነው እንጂ በረቂቅነትና ከሚያበረክቱት ጥቅም አንፃር ሲታይ የነሱ ጥቅም ከፍ ያለ ነው ወይም የማይወዳደር ነው ልንለው የምንችለው አይነት ነውና መረጃውም የኛም እንግዲህ እንዳልኩት ሲምፕል የሆነበት ሪዝን ልክ ከፀሐይ ምንጭ ወይም ከምድር ምንጭ ወይም እንግዲህ ምድር ላይ ከምናውቃቸው ሌሎች ፍጥረታቶች ምንጭ የተቀዳ ከመሆኑም ጋር በተያያዘ ባህሪው ልክ የነሱን አይነት ባህሪ ስለሚመስል ነው እንጂ ጠቀሜታውን ደግሞ ካየነው ልክ እንደነሱ በጣም ኃያል የሆነ ጥቅም ያለው ነው እንግዲህ ለሰማውና ለተጠቀመበት ማለት ነው። ይሄንን መረጃ እንግዲህ ያው እስካሁንም በተለይ በዩቲዩብ የምትከታተሉን ሰዎች እስካሁንም ሳይቋረጡ የሰማችኋቸው ወይም ሳይቋረጡ በቋሚነት ወደ እናንተ ጋር የደረሱት መረጃዎች ሁሉም ከአንድ አይነት ምንጭ የተቀዱ እና ከፈጣሪ ምንጭ ተቀርተው የመጡ እንግዲህ እኔም በርኬም ብናስተምር ሁለታችንም ከዛ ምንጭ ነው እየቀዳን የምናመጣው እንጂ አንዳችንም ተሳስተን ከዓለም ምንጭ ቀድተን መተን ለእናንተ ይሄ ነገር እንዲህ ነው ወይም ደግሞ ይሄ ነገር እኮ የዚህ አይነት መልክ ያለው ነገር ነው ብለን ስለ እውነትን በፍቃድ ስንናገር ያልሰማችሁን ለዛ ነውና ሁሉም የምናወራችሁ መረጃዎች ሁሉም ህይወታችሁን እንድታገኙ ወይም ደግሞ ከፈጣሪ ጋር እንድትቀራረቡና ልክ እንደኛ ከሱ ቀጥታ ህይወት ወስዳችሁ እንድትኖሩ የሚጋብዙ ናቸውና ይሄንን ነው እንግዲህ እኛ ሰው ትክክለኛ የሰውነት ዋጋውን በትክክለኛ መረጃ ማግኘት ይችላል የምንለው ለዚህ ነውና ሁሉም ከኛም ጋር ስትቀጥሉ የምታዩዋቸውና የምታገኙዋቸው ነገሮች በሙሉ ቀጥታ ለእናንተ ግልጽ በሆነ መልኩ አስረድተናችሁ ሰው የት ነው ያለው ከዛ ደግሞ እንዴት ነው ደግሞ ወደ ፈጣሪው ሄዶ ቀጥታ ህይወት መውሰድ የሚችለው የሚለውን ደረጃ በደረጃ እናንተ ፍቃደኛ እስከሆናችሁ ድረስ እነዚህን መረጃዎች በቆንጆ ሆኖ በተደራጀ መልኩ እያቀረብንላችሁ ነገሩ ላይ እስከመጨረሻው ማድረስ እንችላለንና እንግዲህ መረጃን በተመለከተ በልዩነት በአጭሩ ስናየው ይሄንን ይመስላል እና ያው መደበኛ ክላስ ላይ እንደምንለው መደበኛ ክላስ ላይ ከመጣችሁና አሁን እንግዲህ የጠቀስናቸውን ብዙ ነው ሐሳቦች ያነሳናቸው አሁን ያነሳውትንም ከዚህ በፊት የተነሱትንም ሐሳቦች በተጨማሪ በደንብ በተደራጀ መልኩና እንግዲህ ሰው ቆሞ አመዛዝኖ የትኛው ነው የሚሻለኝ ብሎ ራሱ ማየት ከቻለ በልዩነት ይሄንኛ የምንለውን ነገር ወዶ የሚቀበልበትን ሁኔታዎች ስላመቻቸን እዛ ቦታ ላይ በመገኘት እናንተም በራሳችሁ መመስከር ትችላላችሁ። ይሄ ነገር ለኔ ይሆናል አይሆንም የሚለውን ማለት ነውና ከሱ አንፃር እንግዲህ እኛም እንዳልኩት መረጃዎቻችንን በደንብ አጠናክረን እንጠብቃለን እና ያው ብዙ ሰዎች በእኛ አልፈዋል ነገሩን እኛ አስተምረናቸው ነገሩ ላይ ደርሰውበታልና ሁሉም ሰው በአንድ ድምጽ የሚለው ነገር እዚህ ያለው ነገር የተለየ ነው ወይም እዚህ የሰማሁትን ኢንፎርሜሽን ለየትም ቦታ ሰምቼው አላቅም የሚልበት ሂደት አለና ያ ቅድም እንዳልኩት በቃ የመነሻው ልዩነት ነው እንጂ እኔ ወይ በርኬ ስለሆነን ሳይሆን ማንኛውም የኛ አይነት ህይወት ያለው ሰው ስለኛ ህይወት ለእናንተ ቢያስረዳችሁ አሁን ባልኩት መልኩ ነው ሊያስረዳችሁ የሚችለው እንጂ በርዞ ሊያስረዳችሁ አይችልም ወይም ደግሞ ከዓለም እየተዋሰ አንዳንድ ሐሳብ በዛ እየተንተራሰ ሊነግራችሁ አይችልም እና ያንን ነገር ግን በአካል ራሳችሁ የማረጋገጥ እድሉም ስላላችሁ
በድጋሚ ወደሱ የመማሪያ ቦታ መታችሁ ነገሩን ራሳችሁ ጨብጣችሁ እንድታረጋግጡ እጋብዛችኋል። ዛሬ እንግዲህ መረጃን በተመለከተ የነበረን ቆይታ ይሄንን ይመስላል። ስለዚህ እንግዲህ ቅድምም እንዳልኩት መደበኛ ክላሳችንን አድራሻውንና ሰዓቱን ከፈለጋችሁ ከቪዲዮአችን ማብቂያ ላይ አስቀምጠንላችኋል። ስለዚህ ከኔ ጋር የነበራችሁ ቆይታ በዚሁ ያበቃል። በአካል ስትመጡ እንገናኛለን። እስከዛ ድረስ ቻው።